ሮቤርቶ እንግዲህ እናንተ አካባቢ ያው ልደታ አካባቢ በርካታ ተጫዋቾች የፈሩበት ነው። እውነት ነው። ለዋቢነት እነ አንተነህ አላምረው እነ አዲስ ብስራት አብርሃም ብስራት በርካታ ከቁጥር ለቁጥር እንደው ገልጸን የማንጨርሳቸው ተጫዋቾች ፈርተውበታል። አንተስ የት ሜዳ ነበር ብሪሞ? አሁን እንግዲህ ያው በቀበሌ ደረጃ ቀበሌ 49 ነበርኩ። ያው በቀበሌ ደረጃ ተጫውቻለሁ። በከፍተኛ በቀጠና ማለት ከፍተኛ 4 ቀጠና 1 እያለን አብዛኛውን ጊዜ የከፍተኛ 4 ውድድር የምናደርገው በጨፌ ሜዳ ነበረ፣ ጌጃ ሰፈር ጋር ያለው ማለት ነው። ቢሪሞ ደግሞ ያው እንደምታውቁት የቀጠና ጨዋታ ሲኖር ዙር እዛ ጋር ተቀላቅለን ከከፍተኛ 22ቶች ጋርም እነ አዲስ እና አብርሃም ያሉበት ጋር ተቀላቅለን እንጫወት ነበር እና በጣም ቆንጆ ሜሞሪ ነው ያለኝ። እውነት ለመናገር ኢትዮጵያ መወለዴ፣ በኳስ ማደጌ፣ ካምፕ ውስጥ መቻል ካምፕ ውስጥ በጣም ብዙ እንደ ታላቅ ወንድሞች ማከብራቸው ነፍሱን ይማር አብሶ ሽመልስ ጀቤሳ በጣም 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 ወንድሜና በጣም በብዙ ነገር የሚተባበረኝ ሰው ነበር። እንደምታውቁት ደግሞ ያው ከነ ሙሉ አለም እጅጉ ጋር ከነ ካንጋሮ ነፍሱን ይማር ከብዙዎቹ ብቻ የመቻል ተጫዋቾች አሁን ስቲል ራሱ በህይወት ካሉት ጋር በጣም በጣም የምወዳቸውና የማከብራቸው ሰዎች ናቸው። ብዙ ትምህርት የሰጡኝ ናቸው። ስለ ኳስ ብቻ ሳይሆን በኳስ አማካኝነት ስለ ኑሮ ብዙ ነገር ያስተማሩኝ ሰዎች ናቸው እና በጣም አከብራቸዋለሁ። ስቲል አሁን ድረስ በህይወት ያሉትን ቶሎ ቶሎ ባገኛቸው ደስታውን አልችለውም። በተመሳሳይ እንግዲህ ያው ንጉም እንደተናገረው ያው እኛ በተለምዶ የምንጠራው መዘጋጃ ሜዳ ብለን ነው፣ ግን አራዳ ሜዳ ላይ በርካታ ተጫዋቾች የቀበሌ ከፍተኛ ውድድሮች ይካሄዱ ነበረ። ከዛ መካከል እነ ንጉሴ ወልደ አማኑኤል፣ እነ ብስራት እርሻ ሰብል፣ ጌቱ ገብረ ማርያም ኢትዮጵያ ቡና፣ ተሾመም እዛ አካባቢ መሰለኝ በርካታ ተጫዋቾች ነበሩ። አሁን መዘጋጃ ሜዳ ውድድር የሚሰጥበትን እድል አጥቶ ማለት ነው በሌላ አገልግሎት መዋሉን ስትመለከት ምን አይነት ስሜት ይፈጥርብሃል ነው? ከዛ በተጓዳኝ ደግሞ ቅድም የንግድ ስራም እንደምሰራ እዛ ሜዳ ላይ ገልጸልን ነበረ። የገቢ ማግኛ ስራዎችን ሰራ ነበረ። የተለያዩ ብስክሌት የሚያከራዩ ነበሩ፣ ጀላት የሚሸጡ ነበሩ፣ ሜዳው ዙሪያ ላይ በርካታ ነገሮች ነበሩ። ምን ነበረ አንተስ የምትሰራው? እስቲ ሁለቱን ጥያቄዎች መልስልን። እንግዲህ ፒያሳ አራዳ ሜዳ እርግጠኛ ሰዓታችሁ ይሻማል እንጂ በጣም ብዙ ነገሮች ታሪካዊ የሆነ ሜዳ ነው። ፒያሳ አራዳ ሜዳ በመጀመሪያ ያው ብዙ ተጫዋቾች ቅድም አማን እንዳልከው እነ በስርዓት መንግስቱ፣ ሁሴን፣ አብዲ ሰይድ፣ ወንድማገኝ ኤልያስ ጆሃር እና ትላልቅ ተጫዋቾች የወጡበት ነው። ሰለሞን አንጀሎ፣ እነ ዳዊት ኮርማ እንዲሁም ደግሞ በእኔ እድሜ ላይ ደግሞ ያሉት ወጣቶች ኤርሚያስ ሞላ፣ ዘሪሁን አሰፋቹቹ እና ብዙ ልጆች የወጡበት ቦታ ነው የአራዳ ሜዳ እና ታሪካዊ ሜዳ ነው እና እኔ ያ ሜዳ ከቤተሰቤ የወረስኩት የውርስ ሜዳ ነው የሚመስለኝ። ምክንያቱም እዛ ሜዳ ላይ ኳስ አከራያለሁ፣ ዳኛ ሆናለሁ፣ ለአንድ ቡድን እጫወታለሁ። ቀን ሙሉ ጠዋት 7 AM የመጣው በኢትዮጵያ ሰዓት አቆጣጠር ጠዋት 1 ሰዓት የመጣው ቤቴ ማታ ከምሽቱ 6 ሰዓት ነው የሚሄደው። ፒያሳ አካባቢ ምናልባት ታቋቸው ይሆናሉ። ሙሉ ስፖርት ቤት የሚባል አለ፣ ወይዘሮ ሙሉ ኢታና ይባላሉ። በጣም ወዳጄ ናቸው። አጠቃላይ የምለብሰው ትጥቅ በሙሉ እሳቸው ነው የሚሰጡኝ። ኳስ አዳዲስ ኳስ እሳቸው ናቸው የሚሰጡኝ። የቅርብ ወዳጄ ናቸው። እንደ እናት ማከብራቸው መወዳቸው እናቴ ናቸው። ከእሳቸውን ኳስ ተቀብዬ እሱን አከራያለሁ፣ ዳኛ ሆናለሁ እና
በማገኘው ገንዘብ ደግሞ እነዚህ አብሮኝ ያሉ ጓደኞቼ ማታ ላይ ፕሪሚየር ሊግ ያኔ በየሳምንቱ ቅዳሜ ኳስ አለ። እሱን ቀበሌ ክበብ ውስጥ እንቁላል ሳንዱች እንበላለን፣ ሻይ እንጠጣለን እና ያ ክፍያ በእኔ ነው የሚካሄደው እና ያ ሜዳ ዳኝነትም ኳስ በማከራየትም ራሴን በመጫወት ኳስ ብቻ ሳይሆን የገቢ ምንጭም ነው ለማለት የፈለኩት። ከዛ አኳያ ኳስ ታከራይ ነበር ማለት ነው። አሁንስ በንግድ ሙያ ዘርፍ ላይ ተሰማርተህ ነው የምትገኘው? ያው የአሜሪካ ያው ባህር ማዶ ለሚኖር ሰው ምን ትሰራለህ ተብሎ ባይጠየቅም ማለት ነው ንግድ ስራ ላይ ነው ተሰማርተህ የምትገኘው? እንግዲህ ንግዱ ያው አገር ቤት ያለው ወደ መጨረሻ ከሀገር ለውጣ ስል አገር ፍቅር ቲያትር ቤትን ያው ሁላችሁም ታውቁታላችሁ። እዛ ቲያትር ቤት ክበቡን አዳራሽ ይዤ አንድ ለ4-5 ዓመት ሰርቻለሁ። እሱ ሁለተኛ ቤቴ ነው። ብዙ ነገር የተማርኩበት እውቀት ያገኘሁበት አገሬን ያየሁበት ነው ማለት እችላለሁ። አገር ፍቅር ቲያትር ቤት ትላልቅ አንጋፋ አርቲስቶች ያሉበት ከነ ማሙድ እና ከነ ጥላሁን ጀምሮ እነ ጌታ መሳይ አበበ፣ ታምራት ሞላ በሙሉ ያሉበት ትልቅ ሚኒሊክ ናቸው። ትልቅ ክበብ ነው። ትልቅ አዳራሽ ነው። ብዙ ነገር ተምሬያለሁ እና እዛ ትንሽ ንግዱ ላይ ነበርኩኝ። ግን ከሀገር ከወጣሁ በኋላ እንኳን ንግዱ ላይ ያለው የራሴ የግል ካምፓኒ ተቀጥሬ የራሴን ስራ እየሰራሁ ነው። ንግድ ላይ አይደለም ያለው። ያው ወደ ሮቤርቶ ልመለስና ሮቤርቶ ያው ልደታ አካባቢ የሚሊተሪ መኖሪያ አካባቢ ነው እና አንተ ለመቻል ለመጫወት ጥያቄውን አቅርበህ ተቀባይነት ሳታገኝ ስትቀር ምን ተሰማ? እንደው ያንን ስሜት በዛ በለጋነት እድሜ ላይ ተቀብሎ በጸጋ ተቀብሎ ማሳለፍና ቀጣይ ሙከራ ማድረግ በራሱ ጥንካሬን ይገልጻል እና ምን በወቅቱ የነበረ ስሜት እንዴት ነበረ? አገር ውስጥ የመጨረሻ ክለብ ሜታ ቢራ ነበር ወይ? አዎ፣ በመጀመሪያ ደረጃ አማን ያው በጣም ላመሰግናችሁ በድጋሚ ፈልጋለሁ። አንተንም ኤልያስንም በጣም ማከብራችሁ ሰዎች ናችሁ። ምን አለ መሰለህ እኔ መቻል ቢኮ ተጫውቻለሁ። አለመጫወት ሳይሆን 18 ዓመት እድሜ ስትደርስ ለአቅመ አዳም በዛን ዘመን በነበረው ህግ አንተ የሁለት ዘር ካለ አንዱን ምረጥ ትባላለህ ፍርድ ቤት ቀርበህ። ያለው የወቅቱ ሁኔታ 18 ዓመት ሲሞላኝ ያው ዜግነቱን ወደ ጣሊያን መረጥኩኝ። ያው አንዳንድ ችግሮችም ስለነበሩ የጦርነት ችግሮች፣ የሰላም ችግሮች ስለነበሩ ያንን ምርጫ ሳደርግ አይ በቃ እዚህ መጫወት አትችልም የሚል ወደ ኤም ፊውቸርህ ሊሄድ አይችልም በሚል በትህትና በፍቅር በጣም ደስ በሚል ሁኔታ ነው። ምክንያቱም ብዙዎቹ በጣም ያውቁኛል፣ ይወዱኛል፣ ይንከባከቡኛል። እኔም ደግሞ በጣም ኃይለኛ ቲፎዞ ነበርኩ። የመቻል ስቴዲዮም አልቀርም ሁልጊዜ ከነሱ ጋር ነው ውሎዬ፣ ጨዋታዬ ከቦክሰኞቹ ጋር ከስፖርተኞቹ ጋር ጠቅላላ ያ ነበር እና ከዛ በኋላ ያ ነገር ባልተሳካበት ጊዜ አራፋይኔ ጠቆመኝና ይኸውልህ ወንጂ ዝግጅት አለ ሜታ ምርጫ አለ አለኝ። ከዛ እኔ ሄድኩኝና ጠየቅኩና ብሬያችሁ መምጣት ፈልጌ ነበር አልኩ። ሀብተ ጊዮርጊስ ያለው ሜታ ቢራ ማለት ነው፣ የሰበታው ሳይሆን እዛ ሀብተ ጊዮርጊስ ድልድይ አለ ስለው ተጫውተህ ነበር ወይ ምናምን ስለው አዎ ይኸውልህ እንደዚህ ተጫውቼ ነበር። በቃ ና ከኛ ጋር አለ። ያው ከንጉሴ ጋር የምንለያየው እሱ ምርጫ አይወድም፣ እኔ ደግሞ ምርጫ ውስጥ ገባሁና ከዛ መምረጥ የነበረባቸው 22 ሰው ነው። መራጩ መንግስቱ ወርቁ ነው በዛ ጊዜ ነፍሱን ይማርና የሚገርማችሁ ነገር ከኔ የበለጠ የሚያውቁት ብዙ ታዋቂ ተጫዋቾች አሉ። ከኔ የበለጠ ትልቅ እድል አግኝተው የሀገራቸውን ስም ያስጠሩ ኢትዮጵያን ያስጠሩ በደንብ ያውቁታል ከኔ የበለጠ። ነገር ግን ምን ነበረው እሱ ሲያመናጭቅ ሲወድህ ነው። እኔ ደግሞ ሆዲ ብሰኝ ነበረ፣ በቃ በጣም ያመናጭቀኝ ነበረ። ምን ጭቅጭቅ ያደረገኛል እንዲህ ነው የምትለውና እና እብስቴ የምትባል ተጫዋች ነበረች። እሱም ያው ነፍስ ይማር መቼም በነፍስ ይማር ሊያልቅ ነው ፕሮግራሙ። እውነት ለመናገር አዝናለሁኝ። እብስቴ በጣም ፈጣንና ክንፍ ተጫዋች ነበርና እኔም በዘመኑ በጣም ፈጣን ነበርኩ ሩጫ ምናምን
ከዛ ስንት ዓመተ ምህረት ማለት ነው ይሄ? እንግዲህ በፈረንጅ አቆጣጠር 1984 85 መሆኑ ነው። 76 77 ማለት ነው በእኛ። እና በዛን ጊዜ ምን ተፈጠረ? ምርጫ ተደረገና ከዛ በኋላ እኔ ድሮ ያው ሞባይል ስለሌለ ቤት ደውልና ስልክ ከሆቴሉ እንደዚህ እያልኩኝ በቃ እያለቀስኩም አንዳንድ ጊዜ በቃ እንደማልመረጥ አውቃለሁ ምናምን እያልኩኝ ሜዳ ላይ ግን በእልክ ነበረ። በእልክ ሁሉን ነገር ለማሳየት ያው ኑጌ ያውቃል በደንብ ቴክኒክም ምንም በጣም ጥሩ ነበርኩ እኔ፣ ፍጥነትም በጣም ጥሩ ነበርኩ። ከዛ የስም ሊስት ወጣና 22ኛ ሆኜ ተመረጥኩኝ። ያው በእድሜም ትንሽ ነው ተብሎ በዘመኑ እድሜ በጣም ትንሽ ነበር። በስቴዲየምም በእድሜ ትንሽ ተብሎ ይባል የነበረው ሮቤርቶ ነው። ማዝነው ምንድነው በዛን ጊዜ እንደዚህ ቴክኖሎጂ፣ ኢንተርኔት ብዙ ነገሮች ስላልነበሩ ፊልሞቹን ማግኘት ይከብዳል። ምናልባት እኔ ኢትዮጵያ ቴሌቪዥን የምታውቁት ሰው ካለ እንደው እንደ ማስታወሻ ደስ ይለኛል እንደዚህ አይነት ነገር። እና በዛ መልኩ እዛ ከደረስን በኋላ ምንድነው ሜታ ቢራ የመጨረሻ ቡድኔ ነው ኢትዮጵያ ላይ። ከዛ ወደ ጣሊያን መጣው። ጣሊያን ሀገር ሚሊታሪ ሰርቪስ ገባሁኝ። ሚሊታሪ ሰርቪስ ለኔ በጣም የጣሊያኑ ሚሊታሪ ሰርቪስ ከኢትዮጵያው ጋር ስታስተያየው በዘመኑ ያው ለኔ ሼራተን ሆቴል ነበር። ስለዚህ እዛ ገባው። እግር ኳስ ውድድር ነበር የካምፖች። ከዛ በጣም ወደደኝ። በቃ ካፒቴኑ አሰልጣኝ ነበር፣ በጣም ወደደኝና በቃ እኔ ሀገር ነው መተው የምትጫወተው አለኝ። ፕሮፌሽናል ጨዋታ ውስጥ ገባው ማለት ነው። ልክ ሚሊታሪውን ስጨርስ ሴኔጋል ሮቤርቶ እቺ አሁን ልትነግረን ሆነ በጣም የምፈልገው ጥያቄ ነች። እንመለስበት፣ የፕሮፌሽናሉን እንመለስበት። ይቅርታ ወደ ኑጌ ልመለስና ማለት ነው። ምክንያቱም ሰፊ ማብራሪያም የምሰጠኝ ጥያቄ ስለሆነ እንደዚሁ ነግተን አናልፈው። እሺ